በጋሻው ቤተክርስቲያን ዛሬም ገዳይናት ይቅርታ አልጠይቅም ማለቱ እጅግ በጣም መነጋገሪያ ሆኗል። አቡነ ሳዊሮስ እጅግ በጣም ብዙ ጠላቶች ተነስተውብኛል ግን ማንንም አልሰማም የሚል መልእክትን አስተላልፈዋል። ብፁዕ አቡነ ጴጥሮስ ከዚህ በፊት በድብቅ መንግስት አስሯቸው እንደነበር የተናገሩ ይገኛሉ። እኚህ መነኩሴና ፓስተሩ መንገድ ላይ ያደረጉት ነገር እጅግ በጣም መነጋገሪያ ሆኗል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። የዛሬ ቪዲዮዎቻችን እጅግ በጣም ወቅታዊና አስተማሪ ናቸው። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ እስቲ በደንብ ላይክ አድርጉት። ባለፈው ቪዲዮአችን የሚያሸልም ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቲክቶክ ወይም ደግሞ የቴሌግራም ሊንክ ኮንታክት አድርግና ሽልማትን መውሰድ ትችላለህ። ዛሬም ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እንላለን። እስቲ ቪዲዮአችን በዚህ ጀምር። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተክርስቲያንን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ በለን የሚል ስለት። እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ? ማዕበሉ እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አይደል፣ ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐ እንዳንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። እቅዶቻችን ናቸው ያስፈሩን። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቀን በመንግስት በመጣ ጊዜ ምን በለኝ አለ? አስበኝ። ዛሬ ከኔ ጋር በየት ትሆናለህ አለው? በገነት ትሆናለህ አለው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን፣ በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ሰበብ የለንም። ይህ ወንበዴ በደቂቃ ምህረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል። የኛ ንስሐ የማያስተካክለው ነገር የለም። ቃልዮት ያሰማል መምህራችን። ሁላችንም ወደ ንስሐ እንድንመለስ፣ ወደ ንስሐ ስንመለስ ደግሞ አሁን የምናያቸው መዓትና ጥፋቶች ከኛ እንደሚርቁ በዚህ መልኩ ደስ የሚል ትምህርትን አስተምረውናል። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። እስኪ ይህንን ቪዲዮ ደግሞ አይተን እንመለስ። እናቴ ምን ሆነሽ ነው? የተለቀመውን ካልተለቀመው ደባለቅሹሳ ከቀልብሽኝ እንጂ። እንጃ ሰውነት የተለወሰብኝ። ይህች ልጅ እኮ ከወጣች ቆየች። እንጃ ብቻ ጥሩ ስሜት እየተሰማኝ አይደለም። ምን ሆናብኝ ይሆን? ታቴ ደግሞ ገና ፀሐይ መፈንደቁ አይደል እንዴ? ቤተ ክርስቲያን ቅዳሴ ያለ እሑድ እኮ ነው። እዛ ደረስ ብላ ትመለሳለች። እህቶ ሲባል ትመጣለች። ገና ነው። እስቲ አትጨነቂ። ይሁን እስኪ። ማነህ መኳንንቴ? አቤት ባበይ። ኧረ አንተ ልጅ ከብቶች እኮ ተረጋጋ። ለበደል በደል መልስ አይሆንም። ተረጋጋ ልጄ እባክህ። ቆይ ምን እስከሆነ የምጠብቀው? ነገና ግን እጅ ገሏት። ነገ አንተን እስኪገሉ ወይስ እኔ እስክሞት? እኛ እጅ ግን የለንም፣ አይን የለንም፣ ጉልበት የለንም። አንድ ሲገሉ 10 አድርገን መመለስ አንችልም። እስከ መቼ? በቀል እግዚአብሔር ነው። ለጎልያድ ዳዊትን ያዘዘ አምላክ ለዚህ መልስ አለው። ልጄ ክርስቲያኖች ሰይፋችን ጾም ጸሎት ነው። ልጄ ዛሬ ሰማዕት ሆናለች። ልጄ ተረጋጋ እባክህ።
የዳዊት አምላክ አንተ ፍረድ፣ የንጹሐን ደም አይፍሰስ፣ እባክህ ፍረድ፣ እባክህ መድኃኔዓለም አንተ ፍረድ። ወንድሞቻችን እጅግ በጣም እናመሰግናለን። አሁን ላይ እንግዲህ የሆነ ያለው ነገር ከዚህ የባሰ ነው። እንግዲህ ህፃናት ቤተክርስቲያን በሄዱበት የማይመለሱበት፣ ልጆች እናታቸውን እየጠበቁ እንግዲህ ቤተክርስቲያን ሂዳ እናታቸው የማትመለስበት በጣም በአሰቃቂ ሁኔታ ኦርቶዶክስ ስለሆኑ ማተብ ስላሰሩ የሚጨፈጨፉበት ሰዓት ላይ እንደሆን እያየነው እንገኛለን። በጾም በጸሎት እግዚአብሔርን እንዲያው ከዚህ መዓት ከዚህ ችግር እንዲጠብቀን በደንብ ልንለምነው ይገባል። ከዛ ባለፈ ደግሞ እኛ ራሳችን ኦርቶዶክሳውያን በአካልም በስነ ልቦናም ራሳችን መከላከል እንድንችል ሆነን ዝግጅት እናድርግ ይገባል እንጂ እንዲያው እግዚአብሔር ከዚህ መከራ አውጣን እርዳን እያልን እኛ ግን ዝም ብለን ተኝተን ዝም የምንል ከሆነ እግዚአብሔር እኛን የሚረዳን እኮ ያንን ፈተና ለማስቀረት የሆነ እንቅስቃሴ ስናደርግ ነው አይደለ? አሁን ላይ እየተደረገ ያለውን ነገር አውቀን ሁላችንም በደንብ ትኩረታችንን ወደዚህ ልናደርግ ይገባል እንላለን። ይህንን ሰሞን የሚዲያ ዘመቻ እንደነበር ይታወቃል። በዚህ የሚዲያ ዘመቻ ደግሞ እኛ ኦርቶዶክሳውያን ድምጽ በመሆናችን ምን አተረፍን የሚለውን ነገር አንድ ቪዲዮ አንዴ ላሳያችሁ። ኢትዮጵያ ውስጥ ያሉ የፓርላማ አባላት ዝም ሲሉ በውጭ ሀገር ያሉ በኔዘርላንድ ያሉ በጀርመን ያሉ ደግሞ እየጮሁ ነው። በፓርላማቸው ላይ እየተናገሩ ነው። በተለይ ደግሞ ኔዘርላንድ ያለው ሰው ምን እያደረገ ያለው ኢትዮጵያ ውስጥ ለሚደረገው የክርስቲያኖች እልቂት እኔ ኔዘርላንድ ያለሁትን እንኳን ይጎዳኛል፣ ይነካኛል እያለ ያለው ሀገር ውስጥ ያሉ ክርስቲያኖች ደግሞ አይ እንትን እኮ አይደለም የሃይማኖት እኮ አይደለም እያሉ ደግሞ ያላግጣሉ። ልዩነቱ ይህን ያህል ነው። የሀገሬው ሰው መስቀል የያዘው ሲክደው መስቀል ያልያዘው ግን በውጭ ሀገር ሆኖ እየተናገረ ያለው ወንድማችን እጅግ በጣም እናመሰግናለን። የሀገራችን ባለስልጣናት በወገናቸው መጨፍጨፍ ዝም ሲሉ በውጭ ሀገር የሚገኙ ባለስልጣናት ደግሞ በዚህ መልኩ የኦርቶዶክሳውያን መጨፍጨፍ ይቆም እያሉ ድምጻቸውን እያሰሙ ይገኛሉ። በዚህ በሚዲያ ዘመቻ 3 ነገሮችን አሰምተናል። የዓለሙ መንግስት አሁን በኢትዮጵያ ላይ እየተደረገ ያለውን ነገር በደንብ እንዲያውቀውና ለዛም ደግሞ በጣም ብዙ ደብዳቤዎች እንደጻፈም ያየን እንገኛለን። በሁለተኛ ደረጃ ደግሞ በጣም ብዙ የውጭ ሀገር ዜጎች በኢትዮጵያ በኦርቶዶክስነታቸው የሚገደሉ ሰዎች እንዳሉና ያ ግድያ ጭፍጨፋ እንዲቆም በጣም ብዙ ሰዎች መልእክታቸውን ሲያስተላልፉ ነበር። በሶስተኛ ደረጃ ደግሞ የኛ የኦርቶዶክሳውያን ጥምረትና አንድነት እስከምን ድረስ ነው የሚለውን ነገር አይተንበታል። እንዲያው የኛ የሚዲያ ዘመቻ አሁን ያለው የኢትዮጵያ መንግስት ይህንን ነገር አይቶ መፍትሄ እንዲያመጣ ሳይሆን በኢትዮጵያ ግን የሚደረገው ሃይማኖታዊ ጭፍጨፋ ምን አይነት ዘግናኝ ስራ እንደተሰራ ለዓለሙ ህዝብ ያሳየንበት የሚዲያ ዘመቻ ነበር ማለት ነው። አሁንም ቢሆን ለአንድ ሳምንት ሆይ ብለን ይህንን የሚዲያ ዘመቻ የምናቆም ሳይሆን ከዚህ በኋላ የሚመጡ ጭፍጨፋዎችንና መከራዎችን ለማቆም እጅግ በጣም ትልቅ ስራ መስራት እንዳለብን ግን ያየንበት የሚዲያ ዘመቻ ነበር ማለት ነው። በሚዲያ ዘመቻው ይህንን ያህል ትልቅ ነገር አትርፈናል ለማለት ነው። እስኪ በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ አሁን የማሳያችሁ ቪዲዮ እጅግ በጣም መነጋገሪያ ሆኗል። አንድ መነኮስና አንድ ፓስተር መንገድ ላይ ያደረጉት ነገር እስኪ አንድ ይሄን ቪዲዮ ላሳያችሁ። አይደለም በሩን ብቻዩ መስኮቱን አትይዋልክ በሩን ብቻዩ መስኮቱን አትይ ድንግል ማርያምን አትይዋታል። ድንግል ማርያም የታየችው ግን አዎ ብለሃል ዲያብሎስ ዲያሰታበት ላይ ለከሰደባ ወልተወዴ ወደ በሩ ዲያብሎስ ሌባ ነው። ዲያብሎስ ነፍሰ ገዳይ ነው። ዲያብሎስ ደም አፍሳሽ ነው። ዲያብሎስ ግን የሰዎችን ልጆች ይወጣ አድኖ አያውቅም። ወደ በሩ ብቻ አይሁን ያልከው ወደ መስኮቱ ግን አትይዋልክ። ሕዝቅኤል ነቢዩ ሕዝቅኤል ግን በምስራቅ በኩል ድንግል ማርያም አይቷታል። ዛሬ ኪዳነ ምሕረት ነች። ትፍረድብህ ካልወርድ ገና ትዋረዳለህ። ተዋረደ ዲያብሎስ ተዋረድ። ወንጌል ፕሮቶኮል አይፈልግም። ወንጌል ሱፍ አይፈልግም። ወንጌል ከረባት አይፈልግም። ወንጌል ቅባት አይፈልግም። አንተ በባድነት ፊትህን ተለቅልቀህ ሸርሙጣ ምን አገባሽ? ካገባሽ ክሰሽ
ይህንን ሰሞን እንግዲህ እኚህ መነኮስ ያደረጉት ነገር እጅግ በጣም መነጋገሪያ ሆኗል። አንዳንድ ኦርቶዶክሳውያን አባታችን ያደረጉት ነገር ልክ አይደለም፣ የኦርቶዶክሳውያን አባቶች ለማንም መንገድ ላይ ላገኙት ሰው ሁሉ መልስ ሊመልሱ አይገባም፣ አባቶቻችን ማስተማር ያለባቸው በአውደ ምሕረት ነው፣ እኛም ኦርቶዶክሳውያን ደግሞ መማር ያለብን በአውደ ምሕረት ነው እንጂ በመንገድ የሚለፈልፍ ፓስተር ሁሉ መልስ መስጠታቸው ልክ አይደለም ይላሉ። አንዳንድ ኦርቶዶክሳውያን ደግሞ እንኳን መለሱለት ይህንን ፓስተር እንኳን እንደዚህ ያሻሩት የሚልም ሀሳብም ሲናገሩ ያየናቸው ነበርና እኔ ከተረዳሁት ነገር መካከል አባታችን ይህንን ነገር የተናገሩት ለፓስተር መልስ ሰጣለሁ ብለው ከቤታቸው እንዳልወጡ ግን ሲያልፉ ፓስተሩ መርዝን ሲዘራ አይተውት ባለመቋቋማቸው በስሜት እንደተናገሩት ነው እንጂ ፓስተሩ ጋር ሰጣ ገባ ለመግባት ከቤታቸው እንዳልወጡ ያስታውቃሉ። በዚህም የአባታችን ስህተታቸው ምንድነው? እንዲያው መሳደባቸው ግን ያው የማይጠበቅ ነገር ነው። ግን መናፍቃኑ አሁን ላይ በየመንገዱ የሚያደርጉት ነገር እንኳን ስድብ ነውና ሰው እጁ እንዲያነሳ ዱላ እንዲያነሳ የሚያደርግ ነገርን ወይም ደግሞ ወደ ስሜታዊነት እንዲገባ የሚያደርግ ነገሮችን ነው ሲያደርጉ የምናያቸው። ስራ ስንገባም ስራ ስንወጣም መንገድ ላይ ገበያ ስንሄድም በቃ ስንንቀሳቀስ እጅግ በጣም የሚያስጠሉ ነገሮችን እኛ ኦርቶዶክሳውያን በቃ ተሳስተን የሆነ ነገር እንድንላቸውና ያንን ነገር ደግሞ አመጣው ሶሻል ሚዲያ ላይ ፖስት አድርገው እንዲያው እነዚህ ኦርቶዶክሳውያን ስርዓት የላቸውም የሚል ድራማዎችን ለመስራት ነው የሚፈልጉትና አባታችን በዚህ መልኩ ያደረጉት ነገር እጅግ በጣም መነጋገሪያ ሆኗል። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እንግዲህ በአርሲ ወገኖቻችን ጭፍጨፋ ላይ በጋሻው እጅግ በጣም አስነዋሪ የተባለ ነገርን ሲናገር ነበር። የአባቶቻችሁ ስራ ነው ይገባችኋል የሚል ንግግርን ተናግሮ ነበር። በዚህም ንግግሩ በጣም ብዙ ኦርቶዶክሳውያን እንዴት እንደዚህ ይላል የሚል ነገሮችን ሲናገሩም ነበር። ይህንን አስመልክቶ ደግሞ አሁን ላይ በጋሻው የሰጠው ምላሽ እጅግ በጣም ብዙ ኦርቶዶክሳውያን አስቆጥቷል። እስኪ በጥቂቱ የሰጠው ምላሽ ምንድነው የሚለውን አይተን አንዳንድ አስተያየቶችን እንሰጥ ይሆናል። እና አልፈራም እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም፣ ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አልፌዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው። በጋሻው እንደሰማችሁት ነው። ይህንን ሰሞን ኦርቶዶክሳውያን ሲሞቱ እንኳን ተጨፈጨፉ የእጃቸውን ያገኙት የሚልን ነገር በመናገሩ በጣም ብዙ ኦርቶዶክሳውያን ለምን ይህንን ንግግር ይናገራል ብለው በጣም ሚዲያውን እጅግ በጣም መነጋገሪያ አድርገውት ነበር። በጋሻው ደግሞ አሁን በምላሹ ማንም ምንም አያመጣም፣ አሁንም ቢሆን
ልክ ነው የተናገርኩት ነገር ሐሰት የለበትም የሚል መልእክትን ያስተላለፈ ይገኛል ማለት ነው። እንግዲህ ይህ ሰው አሁንም እየተናገረ የሚገኘው ነገር ቤተክርስቲያን ገዳይ ናት፣ ገፊ ናት፣ እኛን ገፍታን ነው እንጂ ችግር ኑሮብን አይደለም ያስወጣችን የሚልን ነገርም እዛው መልእክቱ ላይ ሲያስተላልፍ ነበርና እንዲህ አይነት ሰዎች ከቤተክርስቲያን በትልቁም ቢሆን የተወገዙበት ዋና ምክንያት የምንፍቅና መርዛቸውን ሲዘሩ ስለነበር ሌላ ሰውን ከሚያጠፉ እንዲህ አይነት ሰው ደግሞ ከቤተክርስቲያን ገለል ተደርጎ መቀመጥም ስላለበት ቤተክርስቲያናችን አውግዛ ለይታቸዋለች። አሁን ላይ እንግዲህ የሚያደርጉት ነገር በዛኛው ሃይማኖት ነው ያለን ብለው ግን የሚያስተምሩት የሄዱበትን ሃይማኖት ሳይሆን ኦርቶዶክስን ማናናቅ፣ ኦርቶዶክስን መሳደብ፣ ቤተክርስቲያን ገዳይ ናት የእጃችሁን ታገኛላችሁ ከሚል ድራማ ውጭ እነዚህ ሰዎች አንድ ቀን በሄዱበት ቤት ወንጌልን ጠቅሰው ሲያስተምሩ አይተናቸው አናውቅም ማለት ነው። ይህ ሰው ከዚህ በፊት ተናግሮት የነበረውን ነገር ያመጣንበት ዋና ምክንያት እንግዲህ ቤተክርስቲያን ምንም ነገር እንዳላደረገች እነዚህ ሰዎች ራሳቸው ገፍተው የወጡ መሆናቸውን ለማሳወቅ ነው እንጂ እንዲህ አይነት ሰዎች አሁንም ቢሆን ክፍት በሆነ አፋቸው ምላሽ እንዲሰጡ አልነበረም። አሁን ደግሞ ማን ይነካናል፣ ቤተክርስቲያን አራጅ ናት፣ ገዳይ ናት፣ እንደዚህ ናት እያሉ መልእክቱን ያስተላለፈ ይገኛል። ይህንንም አስመልክቶ አንዳንድ የፕሮቴስታንት አማኞች ልክ አይደለም የተናገረው ነገር እኛን አይወክለንም ይላሉ። አብዛኛዎቹ 90% ግን ቤተክርስቲያን እንደዚህ ናት እያሉ እርሱንም ሲደግፉ ያየናቸው እንገኛለን። እንዲህ አይነት ሰዎችን ልቦና ይስጣችሁ ከማለት ውጭ ሌላ የምንለው ነገር የለንም። በጋሻው ግን ይህንን ሰሞን በሆነው ነገር በዚህ መልኩ እጅግ በጣም አጸያፊ የሆነ ምላሽንም ሰጥቷል ማለት ነው። እናንተም በበጋሻው ንግግር ላይ ያላችሁን አስተያየት ኮሜንት አድርጉ። ሁላችንም እዚህ ላይ ማወቅ ያለብን ነገር ደግሞ እንደው ከዚህ በኋላ ግድያው ይቀጥላል እያለም ሲናገርም ሰምተናል አይደል? ከእንዲህ አይነት ሰዎች ጋር ገዳዮች በመተባበር እንደ ትንቢት በማስነገር ኦርቶዶክሳውያን የሚያስጨፈጭፉትም እነዚህ መሆናቸውንም ልናውቀው ይገባናል ማለት ነው። እንቀጥላለን ቪዲዮአችን። በረከታቸው ለሁላችን እንደተደረሰን የአርሲ ክርስቲያኖች አሁን አያችኋቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው መከራ ደረሰብን እኛ። ኧረ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምጽና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያደርገን ሰዎች ነው። ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ እንጂ እኛ ላይ እግዚአብሔር ምን ያላወረደብን መቅሰፍት አለ። ወገኖቻችን ሲሞቱ አየን፣ ሀገር ሲበጠበት ተመለከትን፣ ቤተክርስቲያናችን እንደምናቃት ሳትሆን በብዙ ፈተና ስትወጠር አየን። አሁንም ጣት እየተጠቋቆምን ነው እኛ። አሁንም የነገሌ ጥፋት ነው እያልን ነው። አረ መቼ ነው የኔ ነው የምንለው? እኔ ነኝ ለዚህ ሁሉ ጥፋት ተጠያቂ የምንለው? እንዴ ክርስቲያኖች፣ ዮናስ ያለበት ቤተክርስቲያን ውስጥ እኮ ነው ያላችሁት። ዮናስ ተሳፍሮ ለነበረባት ወደ ተርሴስ ሲኮበልልባት ለነበረችው መርከብ እኮ ሰላም፣ ጸጥታ፣ ደህንነት ለሌሎችም ነፍስ መትረፍ ሲል እኮ እኔን ባህር ውስጥ ጣሉኝ ያለው ማን ከኛ መካከል እኔን ባህር ውስጥ ጣሉኝ የሚላል? ሌላውን እየገፈተርን እንከት ይሆናል እንጂ አንዲት ስለኛ ስለምናጠፋው ጥፋት ብሎ እግዚአብሔር እኛን ለመመለስ ያመጣውስ ቢሆን ሁሌም የሆነ ሰው እንዲመለስ የሚመጣ ነው የለም ይመስለን መቅሰፍት። ሁሌም የሆነ ሰው እንዲጠራ ይመስለናል አይደል? እግዚአብሔር መዓት የሚያመጣው አይደለም፣ እኛ እንድንመለስ ነው። እኔ ወንድማችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አቡነ ሳይሮስ የተናገሩት ነገር እጅግ በጣም መነጋገሪያ ነበር። ቪዲዮውን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። በጣም ተጨንቋል ሰዎች። አሁንም ሰዎች ጭንቀት ውስጥ ያሉ ተጨንቀው ያሉ አሉ። በዚህ በቤተ ክህነት አካባቢ ጭንቅ ያላቸው በጣም የተጨነቁ እንደው ምን ለምን እንደሆነ አላወቅንም። በጣም ተጨንቋል ሰዎች። ለምን አልተጣሉም ብለው የተጨነቁ ሰዎች እንደው ተጨንቀው ለምን ቤተ ክህነት አልተበጠበጠም፣ ለምን አልተጣሉም? ብፁዕ አቡነ ዲዮስቆሮስና እኔ ሞት ነው የሚለየን እንጂ አንለያይም። ሰው አብሮ ተስማምቶ ሲሰራ እንኳን ተስማማችሁ፣ ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋደድ ነው ማለት ሲገባን ሌላ ነገር ማሰብ በእውነቱ የመንፈሳዊ ወይንም ደግሞ የክርስቲያን ሐሳብ ሳይሆን የሌላ ሐሳብ ነው ማለት ነው። አብረን እስከ አኖረን ድረስ አብረን እንሰራለን። እግዚአብሔር ሲጠራን ደግሞ ያው ወደ ተጠራንበት እንሄዳለንና ስለዚህ በዚህ መልኩ ነው እየሰራን ያለነውና ሰው አብሮ ተስማምቶ ሲሰራ እንኳን ተስማማችሁ፣ ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋደድ ነው ማለት ሲገባን ሌላ ነገር ማሰብ በእውነቱ
አቡነ ሳይሮስ እንደሰማናቸው ነው በጣም ብዙ ሰዎች ተጨንቀዋል። የተጨነቁበት ዋና ምክንያት ደግሞ አቡነ ሳይሮስና አቡነ ዲዮስቆሮስ ተጣሉ የሚሉ ሐሳቦች ስለተወሩ ሰዎችን በጣም አስጨንቋቸዋል የሚል ሐሳብ ነው ሲናገሩ የነበሩት። አሁን ላይ ሰውን ሊያስጨንቅ የሚገባው የኦርቶዶክሳውያን ሞት፣ የኦርቶዶክሳውያን መታድረድ፣ የህፃናቱ በዚህ መልኩ ባልሆነ በአካል ጉዳተኝነት መገኘት የሚያስጨንቅ ጉዳይ ሆኖ እያለ እነርሱ ግን ተጣሉ የሚል አሉባልታ አለ። ያን አሉባልታ ልክ አይደለም፣ እኛ እስከ ሞት ድረስ ነው ተፋቅረን የምንዘልቀው፣ ሞት ነው የሚለየን የሚል ሐሳብን ነው ሲናገሩ የነበሩት። እኔ ሞት ነው የሚለየኝ፣ ሞት ነው ካንቺ የሚለየኝ የሚል በፍቅረኛ ማቾችና በባልና ሚስቶች የሚገባ ቃል ኪዳን ነው እንጂ በአንድ በዚህ መልኩ የሚገባ ቃል ኪዳን ነው ብዬ አላስብም። ግን እነርሱ ያሉበት ሁኔታ በአሉባልታው ላይ ነው። እኛ ኦርቶዶክሳውያን ደግሞ እነርሱ አሉባልታውን ሲያወሩ እንደዚህ ተወራ እንደዚህ ተነዛ የሚለውን ነገር መልስ ሲሰጡ እኛ ኦርቶዶክሳውያን እንታረድ፣ እንገደል፣ እንሞት ምን የሚያስጨንቃቸው ነገር የለም። እኛ የሚያስጨንቀን አሁንም ቢሆን በህይወት መኖራችን ዛሬ እንታረድ ነገ እንታረድ የሚለው ነገር ነው እንጂ እናንተ ተፋቀሩ እናንተ እንደዚህም ሆኑ እርሱ የራሳችሁ ጉዳይ ነው። በዚህ መልኩ ግን መድረክ ላይ ይህንን ነገር አጀንዳ አድርገው እኛ የሚለየን እኛ የሚያፋቅረን ሞት ነው የሚል ሐሳብ ግን አባቶቻችን አሁንም ቢሆን ቤተክርስቲያንን በምን መልኩ እንጃኔ እንደሚያስቧትና እኛን ኦርቶዶክሳውያን ደግሞ በምን መልኩ እንደሚያዩና ዋጋ እንደሌለን ግን ያሳዩን ይገኛሉ። እነዚህ ሰዎች እንግዲህ በዚህ መልኩ እንዲህ ሆነው ተንቀባረው የሚኖሩት በእናንተና በእኛ በሚሞቱት ኦርቶዶክሳውያን ገንዘብ ነው። እነዚህ ኦርቶዶክሳውያን ሲሞቱ ድምፅ አይሆኑም። ወሬ አሉባልታ ደግሞ ይወራል ሲባል ደግሞ እኛን ሞት ነው የሚለየን፣ አሉባልታ ነው፣ ጠላቶች ርር ድብን በሉ የሚል መልእክት እጅግ በጣም ያሳዝናል። እስኪ አቡነ ሳይሮስን ብቻ ሳይሆኑ አንድ አባትም የተናገሩት ንግግር እጅግ በጣም አሳዝኖኛል። እኔ ቪዲዮን ሳየው ቪዲዮን አንዴ ላሳያችሁ። አባታችን አቡነ ሳዊሮስ የሁላችን አባት፣ ጀግና አባት፣ ልበ ሙሉ አባታችን ናቸው። እኔ እንደማን መሆን ትፈልጋለህ አላችሁ እንዴ? እኔ እንደማን መሆን እንደው ትችት ትፈልጋለህ ብትሉኝ እንደ ብፁዕ አቡነ ሳዊሮስ ዓለም ሁሉ ቢጫጫ የማይፈሩ ምን የማይበገሩ ለዓላማና ብቻ የሚሰሩ ለቤተክርስቲያናቸውና ለቤተክርስቲያናቸው ብቻ የሚሰሩ ያሰቡትን ያቀዱትን የሚያሳኩ አሳክተው የሚያሳዩ ጀግና አባታችን እንዲህ ነው። ረጅም ዕድሜ ከጤና ጋር ያደረልን እንደው መጨረሻ በርቱ፣ ግድ የላቸውም፣ ግድ የለሽ አንሆን። እኚህን አባት እንግዲህ እንደሰማችኋቸው ነው። ነገ ከነገ በኋላ እኔ መሆን የምፈልገው ወይም ደግሞ ሳድግ መሆን የምፈልገው ይላል ሕፃን አይደል? መሆን የምፈልገው አቡነ ሳዊሮስን ነው። አቡነ ሳዊሮስ አሁን ላይ የሚመጣባችሁን ትችት አትቀበሉ፣ ማንንም አትስሙ የሚል ሐሳብን ነው እየተናገሩ የሚገኙትና እንደው እነዚህ ሰዎች ግን በማን ገንዘብ እንደዚህ እንደሚሆኑ አላወቁም መሰል። በሚሞተው በኦርቶዶክሳውያኑ በዚህ መልኩ አካል ጉዳተኛ በሆነው በሕፃናቱ ብር እኮ ነው ተንቀባረው የሚኖሩት። ግን ደግሞ ትችት ብለው እነዚህ ሰዎች የሚይዙት ነገር ምንድን ነው? እኛ ኦርቶዶክሳውያን ለምን እንታረዳለን? ለምን እንገደላለን? አባቶቻችን ወጣችሁ አውጉዙልን የሚባለውን ነገር በቃ እንደ ትችትና እንደ ተቃውሞ ነው እያዩት የሚገኘው። እኚህ ሰው ደግሞ እንደው ነገ ከነገ በኋላ መሆን የሚፈልጉት አርአያ አድርገው የያዙት አቡነ ሳዊሮስን ነውና እነዚህ ሰዎች ደግሞ ነገ ከነገ በኋላ ቤተክርስቲያንን ስልጣን ሲይዙ ማዕረግ ሲይዙ ደግሞ ቤተክርስቲያን ምን አይነት ፈተናና መከራ ላይ እንደምትወድቅ እያየነው እንገኛለን። እኚህ አባት ወጥተው አቡነ ሳዊሮስን የሚያወድሱበት ዋና ምክንያት ስልጣንን ስለፈለጉ ነው እንጂ እንዲያው አቡነ ሳዊሮስ አሁን ላይ ስራ ስለሰሩ እንዳልሆነ ልታውቁት ይገባል። ስራ ማለት ኦርቶዶክሳውያንን ከመጣባቸው መዓትና መከራ መጠበቅ ነው። አባት አይደሉ? መንጋውን መጠበቅ ነበር ስራቸው። ግን ደግሞ መንጋው በምን መልኩ በአልሆነ መንገድ እየጠፋ እንደሆነ ግን እያየነው እንገኛለን። እኔ ተናጋሪውን ብቻ ሳይሆን በዛ አዳራሽ ላይ ቆሞ ግን የሚያጨበጭበውም ሰው እጅግ በጣም አሳዝኖኛል። ይህንን ሰሞን የአቡነ ሳዊሮስና የእኚህ አባት ንግግር በጣም ብዙ ኦርቶዶክሳውያንን ሲያበሳጭ አይቻለሁ። እናንተም በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ብፁዕ አቡነ ጴጥሮስ ከዚህ በፊት መንግስት አስሮኝ ነበር ግን ደግሞ ለማንም አልተናገርኩም እያሉ እየተናገሩ የሰማናቸው እንገኛለን። ያንዴ ይህን ቪዲዮ አይተን እንመለስ። ታስረን የወጣው ባይዘው ለማንም አልተናገርኩትም እንጂ እና ዱባይ ላይ ታስሬ ነው ያደርኩት። ፓስፖርት ሁሉ ተቀምጦ አውሮፕላን እስካገኝ ድረስ ታስሬ ነው የቆየሁት። አስራችሁ ውሰዱ ተብሎ ማለት ነው። በገዛ ባንካችን ውስጥ ገንዘብ አስገብተው ገንዘብ ተልኮላቸዋል የመንግስት ማስገልበጫ ብለው ለመስራት ይህን ደረስንበት። ሰዎች ነገሩን። መቼም አንዳንድ ጊዜ ሰው ሲኖር ትልቅ ነገር ነው እና ባንካችን ሁሉ ዘግተን ነበረ ለ3 ወር ለ4 ወር ያህል ገንዘብ እንዳይቀበል ማለት ነው። ኢትዮጵያ ውስጥ ቢዝነስ እሰራለሁ የሚል ሰው
አይምሮ ዙሮ የተገጠመ መሆን አለበት። በቃ እንደ ሰው ሳይሆን እንደ ሌላ አይምሮ ዙሮ የተገጠመ መሆን አለበት። በፍጹም 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 እንደ ሰው የማሰብ ችግር ያለበት ሰው ነው ብዬ ነው የማስበው። አይሆንም፣ ሊሆን አይችልም። ስለዚህ አንድ ቀን ይወስዱታል እና ለገንዘብ ተንሰፍስፋችሁ እንደሆነ እሳት ውስጥ እየጨመራችሁ ነው፣ ገንዘብ ነው። ስለዚህ እነዚህ እንዲነቁ እንትን ብፁዕ አባታችን አቡነ ጴጥሮስ እንደሰማችኋቸው ነው። ከዚህ በፊት እንግዲህ ወደ ኢትዮጵያ ሊገቡ ሲሉ ወደ ኢትዮጵያ መግባት አይችሉም ተብለው ከአዲስ አበባ ኤርፖርት እንደተመለሱ ይታወቃል። ከተመለሱ በኋላ ግን ቀጥታ የወሰዷቸው ዱባይ ነው። ከዛ በኋላ ዱባይ ፓስፖርታቸውን ቀምጠው አስረዋቸው እንደነበር፣ ያንን ነገር ግን ለማንም ሰው እንዳልተናገሩ እየሰማናቸው እንገኛለን። ይህንን አስመልክቶ አቡነ ጴጥሮስ ታስረው ነበር የሚለው ነገር ከወጣ በኋላ ሰውም ደግሞ እንደገና ይህንን ነገር መነጋገር አድርጎታልና አባታችን አሁን ያለው የቤተክርስቲያን መፈናቀል፣ የቤተክርስቲያን መከራ፣ የኦርቶዶክሳውያን ግድያ ይብቃ ብለው በይፋ እንግዲህ ሲያወግዙም አይተናቸዋል። እንዲህ አይነት ደገኛ እውነተኛ የሆኑ አባቶችንም እግዚአብሔር ያብዛልን እንላለን። ወደ ቀጣይ ቪዲዮአችን እንሂድ። ንጹህ ደም ሲፈስ እግዚአብሔር ይሰማል። ግፍ ሲፈጸም እግዚአብሔር ያያል። ቃየል ወንድሙን ገደለ፣ ደስ አለው። ለምን? ያችን ሴት አግብቷልና። ወንድሙን በመግደል እህቶቹን እነዚያን አገባ። ወንድሙ ግን ደሙ ከሰሰ። አቤል ሞተ። ቃየል ግን ሁለቱን አግብቶ ኖረ፣ ለጊዜው ኖረ። ኋላ ግን የሚመራ አይነ ስውር ሰው ድንጋይ ወርውሮ ቃየልን ገደለው። በቃ ድንጋይ ወረወረ፣ ወንድሙን ገደለ፣ እሱም በድንጋይ ተገደለ። አሳልፈ የሰጠህ አሳልፈ ትሰጣለህ ማለት ነው። ያገትክም ትታገታለህ። በቃ ምስክር ነው። ይሄን ውሸት አንበሉኝ አባ። ያገተ ይታገታል፣ የሰረቀም ይሰረቃል። ወንድሙን አሳልፎ የሰጠም ተላልፎ ይሰጣል። በድንጋይ የገደለ በድንጋይ ይገደላል። እና ተው ነው። ይሄንን ተውና ወደ ቅድስናው ወደ መስጠት ተመለስ፣ ወደ ክብር ተመለስ። ያንተ አለባበስህ ያንተ የሆነውን ያዘው። ያንተ የሆነው ኦርቶዶክሳዊነት ነው። ኦርቶዶክሳዊነት ቅድስና ነው። ኦርቶዶክሳዊነት ሰማያዊነት ነው። ኦርቶዶክሳዊነት ቀጥ ያለ የክርስቶስ ሃይማኖት ቅዱስ ጊዮርጊስ የሞተለት። አልሰማችሁትም? ገድሉን ዝም ብሎ የጆሮ ቀለብ እኮ አይደለም። የኢቲቪ ዜና መሰለ እንዴ? የተቀናበረ የሴራ ንግግር መሰለ? ቅዱስ ጊዮርጊስ እኮ የክርስቶስ እንደራሲ ለመሆን ነው። አሁን እናንተ ሁላችን እዚህ ያለ ነው ክርስቶስን እያስተዋወቅን ነው። ይሄው እንዲሁ ነው መምጣት እኮ ክርስቶስን ማስተዋወቅ ነው። ቅዱስ ጊዮርጊስ ክርስቶስን ለማስተዋወቅ ነው መከራ የተቀበለው። ክርስቶስ መከራ የተቀበለው መከራ ለማስተዋወቅ ቅዱስ ጊዮርጊስ በብረት ምጣድ ተቆላ፣ እነሆም በመንኮራኩር ተፈጨ። እና ወንድምን መውደድ አንተ ያቃተህ ለምንድን ነው? ተው፣ በመንኮራኩር መፈጨት የኛ አቅም አይደለም። ሰማይቱ ግን ትልቅ ስልጣን የነበረው ትልቅ ማንነት የነበረው ምን አደረገ? ክርስቶስ ክርስቲያን የሚባል የለም፣ ክርስቲያን መጥፋት አለበት ተብሎ አዋጅ ሲታወጅ ምን አለ? ሞቴን ሞት ይሁናል። አለቅ። ክርስቲያን ማለት እንደዚህ ነው። ቁርጥ ያለ ለእውነት የቆመ ለቆመላት የቅዱስ ጊዮርጊስ ሃይማኖት የኛ ሃይማኖት ናት። የክርስቶስ ሃይማኖት የኛ ሃይማኖት ነው። ክርስቶስ የሰጠን ማለት እሱ የሰጠን ሃይማኖት ነው ያለን። የመንደር ሃይማኖት የለንም። በመንደር ኢየሱስ የሚባል የለም ወዳጄ፣ እንዳትሞኝ። የለም ፕሮስፐሪቲ የሚባል ብልጽግና ሃይማኖት የለም። ማተራመስ ብቻ ነው። እንግዲህ እንደው ደስ የማይለው ካለ ትንሽ ወደ ላይ ይበለው፣ ወደ ታችም ካለው ይበለው። እውነታው ይሄ ብቻ ስለሆነ ከዚህ ውጭ ሌላ እውነት አለ ብሎ የሚያምን ካለ ሞኝ አትሁን። ሌላ ሃይማኖት አለ ብለ እንገፍ አትበል። የለም። ወደርንም ጠላንም አንድና አንድ ብቻ ነው፣ ኦርቶዶክስ ነው። ይሄን ስናገር ፖለቲካ ሊመስለው የሚችል ካለ ፈረሱሚያው ሜዳውሚያው፣ እውነታው ይሄ ብቻ ስለሆነ የኔን እናት የወለደችኝን እናት አይደለም ብሎ ሊያሳምነኝ የሚችል መልአክ እንኳን ቢመጣ አልቀበለውም። ልንገራችሁ ለምን? እናቴ መሆኗን አረጋግጫለሁና። ኦርቶዶክስን ትክክል አይደለችም ሌላ ሃይማኖት አለ ብሎ ግፍ የሚል ካለ እሱ ሴረኛ፣ እሱ ሌላ ኢዲዮት ዓለም የሚያራምድ የአይዲዮሎጂ ንግግር ካልሆነ ሌላ ሃይማኖት የለም። እግዚአብሔር አንድ ብቻ ነው። እግዚአብሔር አንድ ከሆነ ሃይማኖትም አንድ ነው። ይሄን የምናገረው ዝም ብዬ አይደለም። የቅዱስ ጊዮርጊስ ሃይማኖት የኛ ሃይማኖት ነው። ስለ ክርስቶስ የሞተ እና ወደዚህ ተመለስ፣ ወደ ኦርቶዶክሳዊነት ግባ። ቤትህ ኦርቶዶክስ ነው። ቤትህ ክርስትና ነው፣ ሌላ አይደለም። ቤትህ ክርስትና ነው። ቤትህ ኦርቶዶክስ ቤተክርስቲያን ናት። ያው ጠላት የበዛባት ለጠላት ግን ተንበርክካ የማታውቅ ቅዱስ ጊዮርጊስ እኮ ጠላቱን ምን አድርጓል? 70 ነገስታት ጠፍተዋል፣ እምቢ አሉ። ቢነግራቸው ቢመክራቸው ቢያስተምራቸው 7 ዓመት ሙሉ ተጋደለ።
አልሰማሉ ከሰማይ እሳት ወርዶ በላቸው። የማይሰማ መጨረሻው እንዲህ ይሆናልና እና ወደ ቤት ተመለስ፣ ወደ ቅድስና እንመለስ። ትናንት ንጹሃን ነበርን አይደል እንዴ? ትናንት እኮ ንጽህና ያለን ነበር። ትናንት አንድ ሴት ለአንድ ወንድ ሕግ አላችሁ ተብለን የምንታወቅነን። ዛሬ ብዙ ምሽቶች ለምን እናገባለን? ተመለስ፣ ተው። አንድ ብቻ አግቡ፣ የምታገቡ የሚመነኩስም ይመንኩስ፣ በእውነት የሚመንንም በእውነት ይመንን። ይሄ ነውና ሕይወት። ወደዚህ ሕይወት ተመለስ። መምህራችን እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን። እስኪ እንቀጥል መምህራችን። የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኑሮ ዓይንን ጠንቁሎ እንዳያጠፋ ነው። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ አይደል? ይኸው እኩል እኮ ነው። የራስ ፀጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ፀጉሩን የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄን እየተመገበ ለምን የማያድገው? ዓይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ፣ የቅንድብ ፀጉር ለምን ያስፈልገ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ ዓይንን እንዳይጎዳው አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብና አሁን ወይኔ እንደው ሐኪም በሆን ኑሮ አበጥረው ነበር። ግን አላውቀውም። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድን ነው በጥበብ እደዊከ ገብራኒ ወለሃኳኒ። አዎ ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ነው፣ ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጮኸቱን ሳይሰማው የወለደችው እናት የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረዋል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማን አለ? ለልጁ አንገቱን የማይደፋ ማን አለ? ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አራሂ ክኒ እህቴ መርአት በሀቲ ንብረተ ክሳድኪ፣ እህቴ ሙሽራዬ ሆይ፣ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተ ክርስቲያን ሆይ፣ በሀቲ ንብረተ ክሳድኪ፣ አንገቱን ዘንበል ዘወር። ለአባታችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ደስ የሚል ትምህርትን ያስተማሩን። እስኪ አብረን አንድ መዝሙር ዘምረን እንመለስ። ልቤ አርፏል ባንቺ በእናቴ አማላጄ፣ እንቅፋትሾ አይበቅልም በደጄ፣ በሚጣፍጥ ዜማ በኤፍሬም ውዳሴ ሳሸበሽብልሽ ትረካለች ነፍሴ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ምክንያት ስላለኝ የምዘምርልሽ፣ ምክንያት ስላለኝ ቀን የምቀኝልሽ
ውለታ ያለበት የማይከፈል ሲመሽም ሲነጋ ያመሰግናል። ማርያም ማርያም ይላል ምድርና ሰማዩ በልጅሽ መከራ አልፎለት ገዳዩ ጠላት ቢገፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ እልል እልል ምክንያት ስላለኝ የምዘምርልሽ ምክንያት ስላለኝ ቀን የምቀኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ ምክንያት ስላለኝ ነው የምዘምርልሽ። እንግዲህ እኛ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያም እናትነቷ ፍቅሯ ምን እንደሆነ ስለምናውቅ በደንብ ለእመቤታችን እንዘምራለን። የእመቤታችን ስም ሲነሳ እንኳን ምን አይነት እንግዲህ ደስታ እንደሚሰማን ሁላችሁም ታውቃላችሁ። አሁንም ቢሆን እመቤታችን ቅድስት ድንግል ማርያም ፍቅሯን፣ ጣዕሟን፣ ረድኤቷን፣ በረከቷን በሁላችን ላይ ታሳድርብን እንላለን። ለወንድማችን እግዚአብሔር ዘማሪ መላእክትን ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን ተሳስቼ በንግግሬ እንዲያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ጥያቄያችን የ200 ብር ካርድ ያሸልማል። እስኪ የዛሬው ጥያቄ ምንድን ነው የሚለውን ነገር እስኪ አንዴ አይተን እንመለስ። የዛሬው ጥያቄያችን ከዳዊት መዝሙር ቀጥሎ ብዙ ምዕራፎች ያሉት የመጽሐፍ ቅዱስ ክፍል የትኛው ነው? ሀ ዘፍጥረት፣ ለ ትንቢተ ኤርሚያስ፣ ሐመርሃ ትንቢተ ሐጌ፣ መ ትንቢተ ኢሳይያስ። የዛሬው ጥያቄ እንደ ሁሌው ቀላል ነው። መልሱን ኮሜንት አድርጎ የመለሱ ሰዎችን እጣ በመውጣት ቀጣይ ቪዲዮ ላይ ተሸላሚ ነው የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ይህንን ቪዲዮ በደንብ ላይክ አድርጉት። እናንተ ላይክ ስታድርጉት ቪዲዮ በጣም ለብዙ ሰው የመዳረስ አቅሙ ሰፋ ይላል። ለወዳጅ ዘመዶቻችሁም ሸር አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እናንተም ቢቀርቡ የምትሏቸውን አስተማሪና ወቅታዊ የሆኑ ቪዲዮዎችን ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኮለን አይተን የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ